ወበረካቱ ሰላም ጤና ይስጥልኝ። በመላው ዓለም ላይ ለምትገኙ ውድ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? እንደምን አመሻችሁ? ዛሬም እነሆ በተለመደው ሰዓት ታጠቅ ለእናንተ ይጠቅማሉ የምላቸውን መረጃዎች እንዲሁም ደግሞ የህዝቦችን ድምፅ ለሚመለከተው አካል የማድረሱን ስራ እነሆ ዛሬም በተለመደው ሰዓት ብቅ ብለናል። ታዲያ ከቅርብ ጊዜያት ወዲህ በተለይም ደግሞ ከማልቀስና ከመጮህ በዘለለ የመፍትሄ አካል ለመሆንና የጉዳዩ ባለቤቶችን በመጋበዝ ስለ መረጃዎች ደግሞ በማነፍነፍና ነገሮችን የሚመለከታቸው አካላት አስተያየት እንዲሰጡበት በተራ ማልቀስና ማላዘኑ አንዳችም ውጤት ሊያመጣልን ስላልቻለ ህዝቡ የሚናገራቸውን ለሚመለከተው አካል ማድረስ የሚመለከተው አካል ደግሞ በጉዳዩ ላይ መልስ እንዲሰጥ በማድረግ ሚዛናዊ የሆነና ህዝቡ የሚፈልገውን እውነታውን በአደባባይ ማውጣት። ሼር አድርጉት፣ ላይክ አድርጉት። የዛሬው ልዩ ፕሮግራም በዛሬው ዕለት መላ ኢትዮጵያውያንን ልብ ያሳዘነውና በተለያዩ ማህበራዊ ሚዲያ ስንመለከተው ከትናንት ጀምሮ ቀስማችንን የሰበረው ከሰሞኑ በህዳሴው ግድብ አግኝተነው የነበረውን ሀገራዊ ስሜት፣ ሀገራዊ ፍቅር ቀስም ያሰበረ አሳዛኝ ነበረ። አይደለም ልጅ ለወለደ ይቅርና አይደለም ለኢትዮጵያውያን ይቅርና አይደለም ጉዳዩን ለሚያውቀው ይቅርና ይህንን ለተመለከተ ሁሉ ልብ ሰባሪ ነበር። ታጠቅም እንዳንድ ኢትዮጵያዊ ልቡ ተሰብሮ ስለ ጉዳዩ ግን የመፍትሄውን ጉዳይ ማፈላለግ ነበረበት። በተለይም ስለ ጉዳዩ የሚመለከተውን አካል የመጠየቅ እውነታውን ደግሞ ለህዝብ የማውጣት ኃላፊነት እንደተሰጠው ያክል በከፍተኛ ስራ ከትናንት ጀምሮ ስሰራ ነበር። ቪዲዮዎችን ለሚመለከተው አካል በመላክ ስለ ጉዳዩ ምን በዚህ መረጃ ላይ እንዲሰጡ ለህዝብ ስለ ጉዳዩ ዕውቀት እንዲኖራቸው ህዝቡን አንድ ዜጋ ሳይሆን መላ ኢትዮጵያውያንን እጅግ አንጀት የበላውን ጉዳይ እነሆ በዚህ ሰዓት ስለ ጉዳዩና ልጁ በህይወት አለ ወይንስ ሙቷል የሚለውን ብዙዎችን ግራ ያጋባ ጉዳይ ነበር። ታዲያ ይህን ጉዳይ የሚያጣራ አካል ወይም ደግሞ ስለ ጉዳዩ አብራርቶ የሚናገር የለም። ሁላችንም የተሰማንን ስሜት ማልቀስ ብቻ ሆነ። ታዲያ ለዚህ ህዝብ እውነታውን መረጃ ግዴታ ማቅረብ ነበረብኝ። ህዝቡ ይጠብቃል። ስለ እውነታው ልጁስ የት ደረሰ? ለምንስ ሕክምና አልተወሰደም? አሁንስ በምን ደረጃ ላይ ይገኛል? የሚመለከተው አካልስ ዓለም እያለቀሰ ህዝብ እያለቀሰ የሚመለከተው አካል እጁን አጣጥፎ ተኝቷል? ትራሱን ከፍ አድርጎ ድራማውና ተውኔቱን ይመለከታል ነውስ እነሱስ እንደኛ ያማቸው ይሆን የሚለውን ጉዳይ ማጣራት ነበረብኝ። እኔም በምችለው መረጃዎችን እነሆ ከዚህ ሰዓት እስከምደርስበት ሳጠናቀር ቆይቻለሁ። ይህን ያክል ለመግቢያ ካልኳችሁ እናንተ ብዙዎች ሲጨነቁ ለነበሩ፣ ብዙዎች መረጃውን ትክክለኛውን ማወቅ ለሚፈልጉም ያሉኝን መረጃዎች እነሆ ላካፍላችሁ ወደድኩ። እናንተም ላይክና ሼር አድርጋችሁ ለሁሉም እንዲደርስ አድርጉ። የሚመለከተው አካል በቀጥታ ስልክ ደውላለሁ። በተለይም ደግሞ የህፃናትና የሴቶች ጉዳይ የሚመለከተው አካል ሪያድ ኤምባሲ። ህዝብ እያለቀሰ ነው። ህዝብ ዋይታ ሆኗል። ስለ ጉዳዩ ምን ይላሉ? እናደምጣለን። የምትፈልጉትን ጥያቄ ለታጠቅ ብታደርሱት የሚመለከተውን አካል በሚችለው አቅም ፈቃደኛ እስከሆኑ ድረስ መድረኩ ገለልተኛ ነው። በማልቀስ ብቻ በማስለቀስ ብቻ ችግርን በመነካካት ብቻ መፍትሄ ሊመጣ አልቻለም። በመሆኑም አድማጮቼ በጸጥታ እነሱ አክብረው ወደዚህ ሚዲያ እስከመጡ ድረስ በጽሞና ማድመጥ ይኖርባቸዋል።
ገና ብቅ ሲሉ ስድብ የምታሽጎደጉዱ ከድርጅታችሁ ረፉ። ምክንያቱም በጎ ሰሩም መሞገትም ፈታኝ የሆኑ ጥያቄዎችንም ማቅረብ መጠየቅም የኔ ፈንታ ይሆናል። እነሱ ግን ለህዝብ ለማሳወቅ እስከቀረቡልን ድረስ በተደጋጋሚ መልስ አይሰጡንም የምንላቸው አካላት ሲመጡ ማበረታታት ልንለምድ ይገባል። ያለያ ግን ጧት ማታ ብናላዝነው ወይም ደግሞ የተጎጂዎችን ለቅሶ ብናሰማው ትርጉም አያመጣም። አሁን ወደ ጉዳዩ ገባለሁ። ወደ ሪያድ ኤምባሲ በተለይም በዛሬው ውሎ ምን በትዕግስት ጠብቁኝ። የሚመለከተውን አካል ማብራሪያ መስጠት አለበት፣ መጠየቅ አለበት። የዜጎችን ጥያቄ አሎ ሰላም አለይኩም። አሎ ሰላም አለይኩም። አሎ ሰላም አለይኩም። አይሰማም? እሺ አሁን ያለውት በቀጥታ ይሰማኛል። አሁን ለእናንተ ሳይሰማም? አሎ አይሰማም የኔ? አሎ እሺ እንደገና ልደውል። ሼር እና ላይክ አድርጉት። አሎ አሎ ሰላም አለይኩም። አሎ አይሰማም? 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 አንድ ይቅርታ አስቅም አብዱራሂም ስልክ ሲደውል እየበላው ነው ያሉት ሸቃሲን ትዝ አለኝና እየበሉ ይሆን እንዴ? አሎ ሰላም አለይኩም። ድምፅ አይሰማም የኔ? እናንተ ይሰማል? አሁን ይሰማል? እስኪ ድምፅ ለሌሎች እንዲሰማቸው። አሁንስ ይሰማል እንዴ? አሁንም ተዘጋ። እሺ ችግሩ ምንድነው? አሁንም እደውላለሁ። ፈጅር አዛን ይላል እንጂ። አለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንግዲህ ለምን ነው እየተቆራረጠ ነው? በተደጋጋሚ ከ2000 ህዝብ በላይ እየተከታተለ ነው ያለው። እስኪ ምናልባት ከኔ ይሆን ወይስ ከናንተ? ችግርም እዛ እስር ቤት አካባቢ ነው ያለው። ምናልባት ከኛ ይሆናል። አሁን ወጣ ብለናል። አዎ አሁን ይሰማችኋል? ይሰማናል። አዎ እሺ። አሁን በመጀመሪያ ምናልባት እንግዲህ ራሳችሁን ታስተዋውቁልኝና እጅግ በጣም ብዙ ህዝብ ነው ያለው። ከ2200 ህዝብ በላይ አለ፣ ይጨምራል። ዛሬ በተለይ ዛሬ ልጠይቅ የምፈልገው ጉዳይ አለ። ራሳችሁን ካስተዋወቃችሁ በኋላ ጠር እያደረኩ ጥያቄዎችን አቀርባለሁ። ኦኬ ታንክ ዩ። እናመሰግናለን ታጠቅ። በመጀመሪያ ደረጃ ያንተን ሚዲያ ታጠቅ ሚዲያ በጣም ነው የምናመሰግነው። የህዝብን ድምፅ እየቆፈረ እያወጣ ለአድማጭ የሚያሰማ በመሆኑ በጣም ነው የምናመሰግነው። በመቀጠል እኔ ስሜ አወል አህመድ ይባላለሁ። ከኦሮሚያ ልማት ማህበር እና ከወጣት ሾፌር የሪያድ ወጣቶች ሾፌሮች ማህበር ነው ማናገርህ። በመቀጠል ጓደኛዬን አናግረው። እሺ
السلام عليكم. وعليكم السلام ورحمة الله وبركاته. እሺ ስምዎትንና የሥራ ድርሻዎትን ካስተዋወቁ በኋላ ያው እንግዲህ ወደ ጥያቄ ይገባለሁ። እኔ ፈድሉ ጅራ እባላለሁ። በሪያድ ኤምባሲ የእስር ቤቶች አካባቢ የዜጎችን ጉዳይ የምከታተል ነኝ። ማሻአላህ እንግዲህ ዛሬ በጣም ነው የማመሰግነው ጊዜያችሁን ሰውታችሁ አሁንም እዛው እስር ቤት ውስጥ እንደሆናችሁ ነግራችሁኛል። እኔም መረጃዎችን በውስጥም ስልክ ነበር ስንከታተል ነበር። ዛሬ በመላው ዓለም ላይ መላ ኢትዮጵያውያንን ያሳዘነ ያስለቀሰ መቼም ሰሞኑን የተለመደ ነው በሪያድ አካባቢ በተለየ ሁኔታ ግን የመጀመሪያው ጥያቄ ብዙዎች በጉጉት እየጠበቁ ነውና ህፃኑ ልጅ በማህበራዊ ሚዲያ እናንተም ተመልክታችሁታል አልተመለከታችሁትም? ከተመለከታችሁትስ ህፃኑ አሁን በምን ደረጃ ላይ ነው ያለ? በህይወት አለ ወይንስ ህፃኑ ሞቷል? እጅግ በጣም ልብ የሚነካ ብዙ ኢትዮጵያውያንን አንጀት የበላ ነበርና እስኪ እንደው በቅድሚያ እዚህ ጉዳይ እንግባና ቀጣይ ሁኔታዎችን እንወያያለን። ወይ ለታጠቃ በጣም እናመሰግናለን። ሚዲያ ላይ የነደል እውነታ ለማውጣት ለህዝብ ለማድረስ ፋክቱን ለመንገር እድል በመስጠት በጣም ነው የምናመሰግነው። ይህ ጉዳይ ከማንም በፊት ማለት ነው ከማንም በፊት የልጁን ኬዝ የማውቀው እኔ ነኝ። ከትላንት ወዲያ ልጁ ታሟል ደውለው ማለት ነው በዋትስአፕ ሻት አድርገውኝ ኧረ እየሞትን ነው የልጃችን በጣም ተጎድቷል እባክህ ድረስልን ምናምን አሉኝ። ከዛ ድምፅ ላኩልኝ። ይህን ድምፅ እንትን ብዬ ሙዲሩ እዛው የእስር ቤቱ ሙዲር አናገርኩት እና አብስር አለኝ። ወዲያው ሄደው እንትን አሉት ማለት ነው ልጆቹ። ኧረ እስካሁን ድረስ ማንም ይመጣልን የለም አሉ። እኔ በድጋሚ ሙዲሩን አናገርኩት። ኧረ ሄደን አይተነዋል በጣም በጥሩ ሁኔታ ላይ ነው ያለ እና ምንም ችግር የለም አብስር ምናምን አለኝ። ከስንት ቀን በኋላ ዛሬ ነው መሰለኛው ሶሻል ሚዲያ ላይ ልጁ ሞቷል ብለው ለቀቁ። ትናንትና እንደውም አንድ ጓደኛ እዛው መሐመድ አብዱልቃድር የሚባል የሥራ ባልደረባ ያለ እንዴት ነው ይሄ መረጃ አለ ወይ አለኝ። ፎቶ ቪዲዮው እንደውም ከቻላችሁ ላኩልኝ ብያቸው ነበረ። ያንኑ ቪዲዮ ለእኔ ከትላንት ወዲያ የተላከልኝ ቪዲዮ ነው የተላከው ሞተ ተብሎ የተለቀቀው ማለት ነው። ይህ ቪዲዮ እኮ ለእኔ ትላንትና ተልኳል እና ይሄ ልጅ ከዛም በኋላ በጣም ሲጣው ማነው በጥሩ ሁኔታ ላይ ሆኖ ሌላ ቪዲዮ ልከውልኛል እና ይሄ ልጅ እኮ ምንም አልሆነም አልኩት። አልሙሂም ለማንኛውም እስቲ ሙዲሩን የእስር ቤቱን ዋናው ላፌ አቡ ሻሪ የሚባል ነው እና እንትን አልኩት ለማረጋገጥ እንዲህ አይነት ወሬ እየተናፈሰ ስለሆነ ትክክለኛ መረጃ ፈልገን ነበር ታኪድን ታደርግልኝ ይሄ ልጅ ሞቷል ያልኩት። እኔ እንደውም እሱ ጋር ሆኜ ነው እያወራሁ ያለሁት። ልጁ በጥሩ ሁኔታ ላይ በጥሩ ጤንነት ላይ ነው ያለው እየተጫወተ ነው ያለው አለኝ። አልሙሂም ልብ አልሆነኝም ማለት የተለያዩ ሚዲያዎች ላይ ላይቭም እየተላለፈ ነበረ በብዛት እየተለቀቀ ነው። እናም የሆነም ሰው እንደዚህም አድ አድርጎኝ ግሩፕ ሊያሳየኝ እንትን አለ መረጃ አላቸው ምናምን አልኳቸው። እያየህ አይደለም እያንዳንዱ ሚዲያ እየተቀባበለው እኮ ነው። ይህ ጉዳይ ከኔ በላይ የሚያውቀው የለም። እኔ ከትናንት ወዲያ ጀምሮ ስከታተለው የነበርኩኝ ኃላፊዎቹን እያነጋገርኩ ነው። ልጁ ምንም አልሆነም ጤነኛ ነው። እርሰው እንደዚህ አይነት እንትን ማሰራጨቱ እስኪ አንተ ለምሳሌ ወላጅ አባት ብትሆን ወይም እናት ብትሆን ወይም ደግሞ የልጅ ህፃን ቤተሰብ ብትሆን የሚፈጠረውን ስሜት እንትን ማለት አለብህ። ዝም ብለህ መዘከር የለብህም። መጀመሪያ ማጣራት አለብህ። ተሰቦት ያስፈልጋል አልኩት። አልሙሂም እሱም ቆም አለ። መረጃዎችን መጠየቅ ጀመረ ማለት ነው። ለምን እኛ ምንም እንኳ በእውቀት አንጻር እርግጠኞች ብንሆንም ግን መቼም ማየት የሚያህል የለምና በአካል ሄደን ለምን አናይም በሚለው እሳቤ ሙዲሩን አናገርኩት። ምንም እንኳ ሰዓቱ ቢረፍድም እባክህ ሰው በዚህ መልኩ ሶሻል ሚዲያ ላይ እየተቀባበለው ነው ያለው። ይሄ ፋክት እኔ አውቀዋለሁ፣ እኔ አምናለሁ፣ ያለው ነገር ነግረኸኛል። ትልቅ ኃላፊ ነው፣ በአጭር ደረጃ ነው ያለ የእስር ቤቱ አስተዳዳሪ ነውና ይህ በአንተ ንግግር ተጠራጥሬ አይደለም፣ ግን እውነታውን እኔ አይቼ ነው የምነግራችሁ ለማለት ያህል
ስለዚህ መምጣት እፈልጋለሁና አልኩት። قال ما مشكلة خلاص ምንም አይነት ችግር የለም በተንተ ማስላለ ተረኛ እንትኑን ባባብጡ ነው ብነግርልሃለሁ አለኝ። ነገረልኝ። እሱም ራሱ ባካል ነበረ እና ጓደኛዬ መተን ያለው ቢታየን ልጁ በጣም በጥሩ ሁኔታ ነው ያለው እየተጫወተ ነበር ያገኘነው ማለት ነው። አላሁ አክበር ሁኔታ ይሄ ነው። አላሁ አክበር አላሁ አክበር። ከምሽቱ 3 ሰዓት ጀምሮ አውቃለሁ ጉዳዩን በቅርበት ያው ለአድማጮች ለማሳካት ያክል ነው እስካሁን ድረስ የቆያችሁት ልጁን ብቻ ሳይሆን ሌሎችንም እስር ቤቶች ለማየት ነበር። ቀጣይ ጥያቄ አለኝ እመጣበታለሁ። ግን በመጀመሪያ በመላው ዓለም ላይ የምትገኙ ኢትዮጵያውያን ዛሬ በማህበራዊ ሚዲያ ሲሰራጭ የነበረው ባለመሞቱ ልትደሰቱ ይገባል። ሰዎች አሉታዊ የሆነ ነገር ሲሆን ብቻ ምናልባት አሉታዊ ካልሆነ ውሸታም ሌላ የምትሉ ሰዎች የናንተ ምናልባት ወይም የተለየ ዋናው ነገር የሚፈለገው አንደኛ ልጁ አለመሞቱ ነው። ሁለተኛ በአካል ቦታው ድረስ ናቸውና ይህን ነገር ማሳወቅም አለብን። ወደ ሁለተኛው ጥያቄ ልመጣ ነው። ዛሬ ልጁ ደህና በመሆኑ ሰፋ ያለ ማብራሪያም ሰጥተኛል። በጣም ነው የማመሰግነው። ግን ሌሎች ልጆችስ በየቀኑ እየሞቱ ነው የሚባለው ነገር ምን ያክል እውነት ነው? ይሄ ልጅ ባይሞትም ሌሎች በቀን ሁለት እየሞተብን ነው የሚለው መረጃ በጣም እየተሰራጨ ነውና እውነት ልጆች ሌላ አልሞቱም? ይሄኛው አለመሞቱን አልহামዱሊላህ። ግን ሌሎች ይሄኛው ባይሞትም ሌሎችስ እየሞቱ አይደለም ወይ? በእነሱ ጉዳይስ ምንድነው ያላችሁ መረጃ? ምክንያታቸው ደግሞ የሚጠሩት ወተትና የምናጠባው አተን በሙቀት ነው የሚሉት። ይሄ ነገር ምን እየሆነ ነው ያለ? በቅርበትስ እናንተስ ምንድነው የገጠማችሁ ነገር? በርግጥ እስር ቤት አካባቢ ችግር አለ። ይሄ የሚደበቅ ነገር አይደለም። እስር ቤቶች አካባቢ የተፈጠረ ችግር አለ። ችግሩ ምንድነው? ያው ለእስር ቤቱ ድንገተኛ በሆነ መልኩ ለኛም ድንገተኛ በሆነ መልኩ በተለይ ይህ ጫና የተፈጠረው እጃቸው ሰጥተው በሚገቡ ዜጎቻችን ምክንያት ነው እና እዛ አካባቢ እስር ቤቱ የሚችለው 900 ታሳሪዎችን ነበረ። ያንን ከግምት ውስጥ ባለማስገባት መናበብ በሌለበት ሁኔታ ላይ ከፍተኛ ቁጥር ያላቸው እህቶች ልጆቻቸው የሌላውም የሰዎችን ልጆች ይዘው ሻንጣዎችን ይዘው የገቡበት ሁኔታ አለ እና እዛ ጋር የተፈጠረው ነገር በትክክል ለመግለጽ ያህል ለምሳሌ ሐጅ አካባቢ ሚናና ሙዝደሊፋ አካባቢ በጣም ዛህማ ሲፈጠር የተለያዩ እቃዎች ከጀርባቸው የያዙ ሰዎች ፖሊሶች ለከፍ አደጋ እንዳይዳረስ ሰዎች በትንቅንቅ ባለው ክራውድነስ እንዳይሞቱ ሲባል እቃዎቻቸውን በሙሉ የሚነጥቁበት ሁኔታ አለ እና በሪከርድ እስር ቤት ላይ የተከሰተው ነገር ተመሳሳይ ነው ማለት ነው። እስር ቤቱ በመሰረቱ ቅድም እንዳልኩት የተዘጋጀው 900 ታሳሪዎችን ለማቆያ ነው እስኪሳፈሩ ድረስ ማለት ነው። ግን የገባው ከ2000 በላይ ነበር የኛ ዜጋ ብቻ ማለት ነው። እዛ ጋር ህይወት ለመታደግ ሲሉ እዛ ጋር ለነበረው ዝግጅት ያለው አይደለም። ይህን ያህል ቁጥር እንደሚመጣቸውም የሚያውቁ አይመስልኝም እና እዛ ጋር ህይወት ለመታደግ ሲሉ ፖሊሶቹ የራሳቸው የሆነ ጥረት አድርገዋል። ብዙ ሻንጣዎች እንደውም ሁለተኛ ቀን ላይ የዛሬ 6 ቀን ነው ገብቼ በሩ ላይ ሻንጣ ተደርድሮ ማለት ነው በጣም ተከምሮ ነበር የነበረው የሰዎች እህቶቻችን ሻንጣዎች እና እዛ ጋር በነበረው መተፋፈንና በነበረው ክራውድነስ የተጎዱ አይደለም ህፃናት አዋቂዎች ሁሉ የሚጎዱበት ተጨባጭ ነበር ማለት ነው። ጠሪቀል ኸርጅ እና የሞቱ ህፃናቶች እኛ የምናውቀው መረጃ ያለን ማለት ነው። አንዲት እህታችን መንትዬ ያረገዘች ነበረች። መንትዬ ልጆች ነበሯት። እሷ ያው ሞተው የወጡበት ሁኔታ ነው ያለው። ይህ ህፃን እነዚህ ህፃናቶች የሞቱት በምን ምክንያት ነው? በነበረው ግፊያ ነው ወይስ ቀድሞውኑ ማህፀኗ ውስጥ ሞተው የወጡበት ሁኔታ ነው? ያን ሜዲካል ሪፖርት የሚገልጸው ነገር ነው ማለት ነው። ከዶክተሮች በምንወስደው ሜዲካል ሪፖርት የሚረጋገጥ ነገር ነው። ሁለተኛው ህፃን እነዚያን ሁለት ናቸው ማለት ነው። ሶስተኛው ህፃን ሞቶ ነው የወጣው። ሶስተኛው ህፃን ሞቶ ነው የተወለደው ማለት ነው። ይሄን በምንድነው በነበረው ግፊያ ነው የሞተው ወይስ በሌላ ምክንያት? ያው ይታወቃል አንዳንድ ህፃናቶች ሞቶ የሚወጡበት ሁኔታ አለ
እና እንደዛ አይነት ነው ያን ሜዲካል ሪፖርት የሚገልጸው ነው የሚሆነው። እኛ በትክክል በምግብ ምክንያት የሞተ ህፃን የምናውቀው አንድ ህፃን ብቻ ነው። እሱም እናቱ እቤት ከ2 ዓመት በላይ ነው እድሜው። ልጁም የራሷ ልጅ አይደለም የሰው ልጅ ነው ያገኘችው እና እድሜው ማነው ልጁ ከቤት ያስለመዱት የምግብ አይነት ነበረ። ያንን ምግብ አንዳንድ ልጆች ያው እናቶች ያውቃሉ፣ አዳዋጮች ያውቃሉ። ይህን ነገር የተወሰነ አይነት ምግብ እናስለምዳቸዋለን። ምግብ ያዋቁ አዋቂ ቢሆን ለመቆየት ሲል የትኛው ምግብ ሊበላ ይችላል። ህጻናት ግን የለመዱት ምግብ ካልሆነ ለማይመገቡበት ሁኔታ አለና ሌሎች ምግቦች ያለመዳቸው ምግቦች ሲሰጡት እንዲህ አለ። ያው ሳይመገብ የተወሰነ ቀን ቆየ። በዛ በሰዓቱ የነበሩ እህቶች በነገሩ መሰረት ማለት ነው እና ከስንት ቀን በኋላ በተኛበት ያው ሞቶ እንደተገኘ ነው ያለ መረጃ። ከዚህ ውጭ ግን በየቦታው የሚነገረው በየሚዲያው የሚነገረው በየቀኑ ህፃናቶች እየሞቱ ነው፣ ኑና ሬሳ አንሱ። እናንተ ታውቃለህ ያኔ እስር ቤት ላይ ሰዎች ወይም እዚህ ሀገር ባለንበት ተጨባጭ ላይ ሰው ከሞተ ወዲያው ሰዓት መጥቶ ወይም ደግሞ ሂላል አህመር መጥቶ ወዲያው የሚያነሳበት ሁኔታ ነው ያለው እንጂ ኑና ሬሳ አውጡ አንዳንድ የማይባሉ ነገሮች ሁላ ኑና ሬሳ አውጡ ምናምን የሚባሉ ነገሮች አሉና እነዚህ በጣም ግምት የተሞላባቸው ከእውነት የራቁ ነገሮች ናቸው እና እኛ በእኛ በኤምባሲ መረጃ እነዚህ ህፃናቶች ብቻ ነው ሞተው የማንሞቱበት ሁኔታ ቅድም የገለጽኳቸው እንጂ በምግብና በእንትን ሁኔታ ምንም እንኳን ማነስ ቢኖርም በበቂ ሁኔታ ባይቀርብም የሚፈልጉት ነገር በፈለጉበት ሰዓት ባያገኙም ወይስ የተወሰኑ ክፍተቶች ቢኖሩም ከቅድም ካነሳኋቸው ምክንያቶችና ሌሎችም ተያያዥ ምክንያቶች እየተነሳ በሚፈለገው በጣም ባይሆንም ችግር ቢኖርም እስር ቤት ነው መቼም እንደ ቤታችን አይሆንም፣ እንደ ቤታቸው አይሆንም። ችግር ቢኖርም ግን በሚነገረው ሶሻል ሚዲያ ላይ በሚናፈሰው መልክ በጭራሽ አለመሆኑን እኛ ልናረጋግጥላችሁ እንችላለን ማለት ነው። በጣም ጥሩ ያለው ሁኔታ ይሄ ነው። እሺ በጣም ጥሩ። እንደው በአንድ ሚዲያ ላይ አንዷ እንደሰማት የእህቴ ልጅ ነው ብላ ስትናገር ነበር። እርግጥ ነው የእህቷ ልጅ ቢሆንም በዛ ሞራን ትናገራለች ብዬ አልጠብቅም። የራሴ የሆነ የሳይኮሎጂ አንድ ሰው ሌሎቹን ሙቷል ችግር የለውም ጥሩ ነው ግፊት ለማድረግ ሊሆን ይችላል። ግን አንድ ነገር ማወቅ ያለብን ደግሞ እውነታ መረረንም አልመረረንም መቀጥ አለብን በሚል ነው። አንዳንድ ጊዜ ምናልባት አሁን ኤምባሲ ሲባል እኔም ጋር እዚህ ጋር ስጋብዝ ኤምባሲ ሲባል አንዳንድ ጊዜ ዝም ብሎ ውሸት ነው የሚል ብቻ ወይም ስድብን ብቻ እንደ ጥሩ ነገር የሚቀበሉ ሰዎች ሊኖሩ ይችላሉ። በዚህ አጋጣሚ የምትከታተሉ ሰዎች እውነታን ማወቅ ከፈለጋችሁ ፊት ለፊት ኃላፊነት የሚሰማው ሰው ነው። ስለዚህ ልጁ አልሞተም። ሚዲያ ላይ ትኩረት እንዲሰጥ እኔ ደስተኛ ነኝ። ምክንያቱም አንድ ቱርክ የሶሪያ ስደተኛ ወድቆ ቀይ ቲሸርቱን ወድቆ በታየበት በአውሮፓ ለብዙ ሺህ ሶሪያውያን እንዲገባድል ሆኗል። አሁንም ይሄ ግፊት መኖሩ ጥላቻ የለኝም፣ ጥሩ ነው። ነገር ግን እውነታው ደግሞ ልጁ ባለመሞቱ ሐቁን ደግሞ ማወቅ ስላለበት ህዝብ ይሄንን አቅርቤያለሁ። በጣም ጥሩ ማብራሪያ ነው የሰጠኝ። ኢንሻአላህ በተጨማሪም ቃል እንድትገባልኝ በዚህ ጉዳይ በተለይ አንተን የተመለከተ ሴቶች፣ ህፃናት ትልቅ የሚያስፈልግ መረጃዎችን ካንተ ጋር ያሉ ችግሮችን ማግኘት ስላለብን ማለት ነው። እንደ መጨረሻ የማደርገው ዜጎች በአሁኑ ሰዓት በስነ ልቦናም እየተጎዱ ያሉ መቼ ነው የምንሄደው? እዚያው መሞታችን ነው። እንደው ምናልባት እንደ ጠቅላላ እውቀቱም ወይም መረጃም ካለ ከሌለም ደግሞ ህዝቦች ምን ማድረግ አለባቸው? በእስር ቤት በጭንቀት ሊሞቱ ያሉ አሉና ስለ በረራ ጉዳይ የተወሰነ ነገር ምንድነው ማድረግ ያለባቸው? ምንስ ተስፋ አለ? እነዚህ ህፃናቶች በዚህ ተቆዩ፣ ሌሎችም ቢሆን ያልሞቱትም ሊሞቱ ይችላሉና ችግሩ ከባድ እንደሆነ አንተም ገልጸዋል። ምን ተስፋ ያደርጉ የሚከታተሉ ሰዎች? እንደው ምን ተስፋ እንስጣቸው? ተስፋው ያው እንደ አጠቃላይ ቀደም ሲል በመንግስታችን የተሰጠው አጠቃላይ አቅጣጫ ህፃናትና ሴቶች ቅድሚያ እንዲያገኙ ነው። ቀደም ሲል ይሄ የቀን በቀን 2 በረራ ከመጀመሩ በፊት ወይም ደግሞ 40 ሺህ ታሳሪዎችን የማስገባቱን መርሃ ግብር ከመጀመሩ በፊት
ለሴቶች ቅድሚያ ተሰጥቶ ሲሰራ ነበር ማለት ነው። እንደውም ይህን የዘመቻውን ስራ ስንጀምር ሴቶች አፈሳውን ከመጀመሩ በፊት ሴቶች እስር ቤት ላይ ያው የምሰራው እኔ ነኝ። የነበረው ቁጥር ወደ 196 ሴቶች ብቻ ነበሩ እና አወል በአወል ነው ማለት ከስር እያነሳን ነበር የምንወስደው ማለት ነው የምናሳፍረው። አሁንም ቢሆን እንዳጠቃላይ በመንግስታችን የተሰጠው የተቀመጠው አቅጣጫ ለሴቶች ቅድሚያ ስጡ፣ ለህፃናት ቅድሚያ ስጡ የሚል አቅጣጫ ነው። ምንም ነው ቅድም አንድ ያለ መስታወት መጠቀስ ያለበት እውነታ ብዙ ተከታታዮች ወይም ደግሞ ብዙ ታሳሪዎችም ታሳሪ ቤተሰቦችም የሚያነሱት አንድ ጥያቄ አለ። እሱ ምንድነው? ለምንድነው ለህፃናት ቅድሚያ የማትሰጡ? በአቪዬሽን ህግ መሰረት አንድ በረራ የሚይዘው 312 ነው። በእኛ አሁን በኢትዮጵያ ኤር ላይ አየር መንገድ እንትን እና 312 ተሳፋሪዎችን ነው የሚይዘው ማለት ነው። እና በ312 ተሳፋሪዎች ውስጥ ማካተት የምንችለው በተለይ ወንበር የማይዙ ህፃናት 50 ህፃናት ነው ማክሲመም። በሳውዲ አየር መንገድ ወደ 70 ማክሲመም 70 ህፃናቶች ናቸው ከወንበር በታች። እስር ቤት ላይ የሚገኘው ከ2000 ሩበማ አልአን ወደ 2500 የሚጠጉ ህፃናቶች ናቸው ያሉት። ምናልባት ለዚህ ችግር መፈጠር ሌላኛው ምክንያት ይህ ችግር ነው ማለት ነው። አንዲት ሴት የራሷም የሌሎችም ልጆች አንዲት እናት ማለት ነው የሌሎችም ልጆች ያው በእርግጥ በትክክል የሚያዙ እኛ እናውቃለን አሉ። እነሱ የሚክዱት ነገር አይደለም። 3-4 ልጅ ይዘው ከቁጥራቸው በላይ የሆነው ማለት ነው። እና በአንድ በረራ ለምሳሌ 312 ተሳፋሪ ካለ እያንዳንዷ ሴት ሚኒመም አንድ ህፃን እንኳን ቢኖራት ስንት ማለት ነው? ወደ 600 ምናምን ሊሆን ነው ማለት ነው። ያ ደግሞ በአቪዬሽን ከሴፍቲ አንጻር ከባድ ነው ማለት ነው። አይፈቅዱም እነሱ። የትኛውም አየር መንገድ የሚፈቅደው አይደለም። እና በዛ ምክንያት ነው ሴቶችና ህፃናት በተለይ ህፃናት የያዙትን እናቶች ወደ ኋላ እንዲቀሩ የተደረገው ማለት ነው። አሁንም ቢሆን ሌሎች መፍትሄ እየተፈለጉ ከወንዶችም ጋር እያቀላቀልን ይሆን ወይም በረራ የሚጨምርበት ሁኔታ ለኤምባሲያችን እያሳወቅን በዛ ሁኔታ ያው እየመከሩበት ነው ያሉት። በምን መልኩ በተለይ ህፃናት የያዙትን እናቶች እንውሰድ በሚለው ላይ ግን እንዳጠቃላይ ቅድም እንዳልኩት ያው በዚህ በበዓሉ ምክንያት ሰሞኑ ተቋርጦ ነበረ። አሁን የፊታችን እሁድ ኤምባሲያችን ስራ ይጀምራል። ከዛ በኋላ በሚኖሩት የመጀመሪያዎቹ በረራዎች ሴቶችን ቅድሚያ ሰጥተን በተለይም ህፃናት የያዙትን ቅድሚያ ሰጥተን የምናሳፍርበት ሁኔታ ነው የሚኖረው። መቼ ነው የሚጀመረው የሚለው ያው ኤምባሲ በሀገሮቻችን በአምባሳደራችን በኩል የሚወሰኑ ነገሮች ናቸው። አሁን ከኢዱ በኋላ የፊታችን እሁድ የመጀመሪያው የስራ ቀናችን ነው። በዛ መሰረት ኢንሻአላህ ሴቶችን ቅድሚያ ሰጥተን ህፃናትን ቶሎ የምናሳፍርበት ሁኔታ ይኖራል ብዬ ነው የምገምተው። እጅግ በጣም ነው የማመሰግነው። በዚህም ጉዳይ ላይ በተለይ የምህረት አዋጅና ሌሎች ተጓዳኞቹ በቀጣይ በሌላ ፕሮግራም ላይ የሚመለከተውን አካል እኔም እንደ ሚዲያ የህዝብ ነው እንደምለው ለህዝብ ማወቅ አለበት የምላቸውን ጥያቄዎች ከህዝብም የሚነሱትን ጥያቄዎች ወደ እናንተው አቀርባለሁ። እናንተም ደግሞ ቦታ ሰጣችሁ ህዝብ ማወቅ አለበት ምንድነው እውነታው ብላችሁ ወደዚህ በመምጣታችሁ ከልብ በተከታዮች ስም ወደ 4000 የሚጠጋ ህዝብ ማለት ነው እየተከታተለ ነው የሚገኘው። ይህ ደግሞ ከትልልቅ ሚዲያዎች በተሻለ ደረጃ እየታየ ነው አሁን እይታው። ምክንያቱም ህዝቡ በጣም ተጎድቷል፣ በጣም አዝኗል። በቀጣይም ይሄ ነገር ይቀጥላል ብዬ ተስፋ አደርጋለሁ። አንዳንድ አካላትም ከኤምባሲ ፈቃደኝነታቸውን እየገለጹ ነው የሚገኘው። መሆን ያለበት ይሄ ነው ብዬ አምናለሁ። የመጨረሻ የምትለው ካለህ ትነግረኝና በቀጣይ ደግሞ ፈቃደኛ እንድትሆንልኝ በተከታዮች ስም አደራ እልሃለሁ። እና እኔ በመጨረሻ የማስተላልፈው መልእክት ቢኖር መቼም ታጠቃንተ ብዙ ተከታዮች አሉ፣ ሌሎችም ወንድሞች ሶሻል ሚዲያ ላይ ተሳትፎ ያላቸው ወንድሞች ለተከታዮቻቸው ማሳወቅ ማስገንዘብ፣ በተለይ ለህዝባችን ማስገንዘብ ከሚኖርባቸው እውነታዎች ውስጥ አንድ ምንድነው ኤምባሲው የራሱ የሆነ ተጠሪ አካል አለው። እኛም በደረጃችን የኤምባሲው ጉዳይ ፈጻሚዎች ተጠሪ አካል አለን እና ማህበረሰቡ
መረጃዎች ከማን መውሰድ እንዳለባቸው ማን ምን አይነት ጥቂት መጠየቅ እንዳለበት ምን አይነት ኃላፊነት እንዳለው ወይስ እነዚህ ነገሮች ለይተው የሚያውቁበት ሁኔታ ማለት ችግሮች ይፈጠራሉ ችግሮች አሉ ግን ሁሉም የራሱ የሆነ ድርሻ አለው ማህበረሰቡ መውሰድ ያለበት ድርሻ አለ ኤምባሲው የሚወስደው ድርሻ አለ ለመንግስት የምንሰጠው ለሀገራችን መንግስት የምንሰጠው ድርሻ ይኖራል ለሳውዲ መንግስት የምንሰጠው ድርሻ ይኖራል ግን ሁሉንም ችግር 100% አንስተን አንዱ ላይ የምናሸክመው ከሆነ ትክክል አይሆንም ማለት ነው ሁሉም በኃላፊነቱ ልክ የሚጠየቅበት ሁኔታ ቢኖር ሌላው ደግሞ አንድን መረጃ ወይም አንድን እንትን ለሚዲያ ከማድረሳችን በፊት መቼም እኛ ያው በሙስሊሙ እንትን ነሲሃ የሚባል ነገር አለ ምክር አለ መጀመሪያ አንድን ነገር ከማሰራጨታችን በፊት መተን ሰዎችን ይችግሩን እንትን ለመረዳት ከምንጩ ከሰውዲው ከራሱ ከሚመለከተው አካል ችግሩን ለመረዳት ብንሞክርና ያንን ችግር ለመፍታት ለማገዝ ጥረት ብናደርግ እንጂ የሆነችን እንትን ጫፍ ይዘን የምናሰራጭ ከሆነ የሚጎዳ የማህበረሰብ ክፍል ሊኖር ይችላል ቅድም ለምሳሌ አባት ሊኖር ይችላል ቅድም መልኩት የተለያዩ እንትኖች ሊኖር ይችላሉ ማህበረሰቡን በጣም ቀልብ የተሰበረበት ሁኔታ ነው ያለው እና እንዲህ አይነት ከባድ ነገሮች በምናሰራጭበት ጊዜ ከማሰራጨታችን በፊት ተሰቡት ማድረግ ተበይን ማድረግ ማረጋገጥ ይኖርብናል ማለት ነው በጣም ከባድ የሆኑ ኢሹዎች ለየትኛው ብዙ ሰው ሊያናጉ የሚችሉ ሊረብሹ የሚችሉ ሁኔታዎችን በቀላሉ መቀባበሉ አደጋው ከፍተኛ ሊሆን ስለሚችል አንደኛ ሰዎችን በሌቭላቸው በኃላፊነታቸው በአቅማቸው የምናናገርበት ሁኔታ ችግሮች እንዲፈቱ እንጂ ብቻ ላቀም ችግሮች እንዲፈቱ እንጂ ሌላ አይነት እንትን እንዲኖረው ቅርጽ እንዲኖረው ባናደርግ እና ህዝቡ ይሄን ከግምት ውስጥ ያስገባና የኤምባሲውን ችግር እየተረዳ ቀርቦ እንትን እያለ ምክንያቱም ኤምባሲ ወላሂ ከላይ እስከታች ማለት ነው ምንም ቁጭ ያለበት ሁኔታ ወይም አንዳንድ ወንድሞች እንደሚያወሩት እናንተ በተሽከርካሪ ወንበር ቁጭ ብላችሁ እንደሚባሉ አይደለም ወላሂ እኛ ሐቂቀተን እኔም የሥራ ባልደረቦቼ ከስራ ውጪ ማለት ነው بالليل والنهار ሰራበት ተጨባጭ ነው ያለው እኛ hatta ይሄን ሐምለ ከመጀመሩ በፊት እየሰራን ያለነው እስከ 5 ሰዓት እስከ 6 ሰዓት አምሽተን ነው የምንገባው ያ መንግስት ስለሚከፍለን ወይም ለሆነ እንትን አይደለም ግን የምታየው ነገር ያለንበት የሥራ ተጨባጭ ራሱ ከሰው ጋር ነው የምንሰራው ከወንድሞቻችን ጋር ነው የምንሰራው የሰውን ጉዳይ ነው ሰባዊ ጉዳይ ነው እየሰራን ያለነው ማለት ነው ግን ሰው ማህበረሰቡ ሶሻል ሚዲያ ላይ የሚወራው በጣም አክስ የሆነ ነገር ነውና ቢያንስ ያለውን እውነታ በዚህ መልኩ እናንተም ያው ተቆጣላችሁ ኤምባሲው የተሻለውን ሁሉ እያደረገ ነው ያለውና ይሄን ማህበረሰቡ እንዲገነዘብ እንፈልጋለን ይሄ ነው እንግዲህ በጣም ነው የማመሰግነው ይሄ ሁሉ እንዲሆን ደግሞ እናንተም እንዲየቀረባችሁ ስልክ አነሱም የተለያዩ ብዙ ጥያቄዎች አሉ ወደፊት ደግሞ እንጠይቃችኋለን ዛሬ እንግዲህ ረጅም ሰዓት ያስኳችሁ አሁንም እስር ቤት ነው የምትገኙት አካባቢ ደክሟችኋል ነገም ደግሞ ስራ ምናልባት ትገቡ ይሆናል ለማንኛውም በጣም እናከብራችኋለን ደስ ይላል ማህበረሰቡ እንዲህ ማወቁ ዛሬ አሁን ብሎ የሚተኛ ሰው አለ ሲያለቅሱ የነበሩ በቲክቶክ ብዙ እህቶች ብዙ እንባ ሲፈሳቸው አረቦች የተለያዩ ወንዶች እንደ ሴቶች ሲያለቅሱ ነው ያሉት በዚህ ቪዲዮ አዎ አይ አወል እድሉ አለ አንተ ያው ወደ አንተ ገና መጣበታለሁ እና ወንድም ፈድሉ ከልብ አመሰግናለሁ በቀጣይም ደግሞ ኢንሻአላህ ትቀርብልኛለህ በተለይ በሚነሱ ጥያቄዎች ላይ በህዝብና በኤምባሲው መካከል እውነታው እንዲታወቅ የማድረግ ነው እኔ ለኤምባሲው አቀንቃይ ወይም ጥሩምባ ለመሆንም አይደለም ለማህበረሰቡ እውነታውን ካላወቀ ማስለቀስ ብቻ ትርጉም ስለሌለው እናንተ ካልሰራችሁት በቀር ታጠቅ 90 ጊዜ ችግሮችን እየቆሰቆሰ ስላሉ ብሶቶች ማስለቀሱ ትርጉም ስለማይኖረው ወደ መፍትሄ መንጣቱ ጥሩ ነው በሚል ነው ከልብ አመሰግናለሁ ወደ አወል ለሄር ነው ወንድሜ እሺ ወንድሜ አወል ኢንሻአላህ እንግዲህ በነበረው ነገር አንተም አብረ ከተወካው ጋር እንደ ዜጋ እንደ ኮሚኒቲም እንደ ማህበሩም አብረ እዚህ ጋር ሂጄ ባይኔ ማየት አለብኝ ብለህ አጣርቻለሁ ብለህ ነበር ያው እንግዲህ መናገር አለብኝ አሁን ነገር ግን ባይኔ እዛው ቦታ አሁን መሄድ አለብኝ ብላችሁ እስካሁን ድረስ እኔም ስጠብቅ ነበር ቀኑን ሙሉ ብዙዎች ታጠቅ እንዴት ነው ዝም አልክ ጠፋ ሲሉኝ ነበር መረጃውን ለማጣራት ነበር
እና በዚህ ላይ አንተስ ምን የምትጨምረው ነገር አለ? እያመሰገንኩ የተጣራ መረጃ ስላመጣ ምን የምትለኝ ነገር አለ? ታጠቄ በጣም ነው የማመሰግን። እኔ በጣም ዛሬ በህይወቴ የተደሰትኩበት ቀን ብኖር ዛሬ ነው። በጣም የተደሰትኩበት ያዘንኩበትም ቀን ብኖር ዛሬ ነው ያዘንኩት። በዛው ልክ የተደሰትኩበት ቀን ብኖር ዛሬ ነው። ምክንያቱም በጣም ውስጣችን በሶሻል ሚዲያ ላይ በሚወራው ነገር በሚመላለሰው ልጅ አለን ከቤት በጣም ነው ውስጣችን የተጎዳው። በጣም ነው ያመመኝ። ፐርሰናሊ በጣም ነው ያመመኝ። ልጅ ስላለኝ ያ ልጅ እንደዛ በየሶሻል ሚዲያ ሞተ ተብሎ ትናንትና ማታ ታሞ ዛሬ ሞተ ተብሎ ሲታወቅ ብሎም ደግሞ አንዳንድ በጣም ከምናከብራቸው ሶሻል ሚዲያ ባለቤቶች ላይቭ ሲተላለፍ በጣም ነው የተሰማኝ። በዚህ ምክንያት አላረፍንም። ከሰዓት ሞተ ከተባለ ጊዜ ጀምሮ ይህን ነገር እውነታውን ለማጣራት ወደ አሁን እያለ ነበረ። በዚህ አጋጣሚ ለኢትዮጵያ ሕዝብና ለውድ ለተመልካቾችና ተከታታዮች እንኳን ደስ አላችሁ። ልጁ አልሞተም አለ፣ እድሜው ረጅም ነው እና እሱ አግኝተናል። ልጁን አጥፈን የሰጠናት ልጁ በጣም ደስተኛ ልጅ ነው። እናትየው እንደዚህ ተብሏል ስትባል በጣም ያለቀሰችው። ልጅሽ ሞቷል ተብለን የመጣት ስትባል በጣም ያለቀሰችው እናትየው። ኧረ ልጄ በሰላም ነው ያለ፣ በወቅቱ ደክሞብኝ ነበረ። ከዛ ውጭ ግን አላህ የተመሰገነው ልጄ ዳና ነው ያለው ብላ በጣም ደስ ብሏት እኛ እዛ ስሜት ደስ ብሏታል። አሁን እኛ የምናወራ እዛ እስር ቤት ሆነን ነው የምናወራ። ፎቶ ማንሳት ስራ አይፈቀድም በእስር ቤት እንጂ ፎቶ አስፈኝ ልክልህ ነበረ፣ ቪዲዮ ልክልህ ነበረ። ያ ግን አይፈቀድም። የእስር ቤት ልክ ታውቃለህ። እዛ አሁን በዚህ ሰዓት ለህዝባችን እውነታውን ለመስጠት ትክክለኛውን ኢንፎርሜሽን ለመስጠት እኔም ኮሚኒቲውን ማህበረሰቡን ወክዬ እሱን ኤምባሲን ወክሎ እዛ ቦታ ነው ያለ ነው። ምክንያቱም የተጣራ ነገር ለኮሚኒቲው ለእናንተም ለማንኛውም እንደርስ የተጣራ ነገር ያስፈልጋል። ቀንም ብዬ ነበረ ልጁ እንዳለ ነግሬ ነበረ። ከዛ በኋላ ከነገርኩ በኋላ ግን በጣም የምናከብራቸው ሰዎች ላይቭ ሲያስተላልፉ ስላየሁት ይሄ ነገር መረጋገጥ አለበት፣ ቦታው ላይ መሄድ አለብን ብለን ነው በዚህ ሰዓት ቦታው ላይ ትችላል ክፍሉ ውስጥ ገብተን ልጁን አይተን አስፈጽመን ነው አሁን በሙሉ ልብ ነው እያናገርን ያለው። እንኳን ደስ አለህ አንተንም ልብ እንድትሰበር አድርጋለህ። ልጅ አለህ። ሁላችንም እንኳን ደስ አለን ለማለት ፈልጋለሁ። ከልብ ነው የማመሰግን። እሺ በመቀጠል ወንድሜ ተናግሮታል። ፈድሉ ዜጎች መረጃ ከየት ማግኘት እንዳለባቸው፣ የማንን አይነት ሚዲያ ማዳመጥ እንዳለባቸው፣ ከየትኛው ሚዲያ የሚዲያ ምንጭ የሚመጣውን ወሬ መስማት እንዳለባቸው አስቀድሞ ማወቅ አለባቸው። እንደሳይበቃ አይነት ሚዲያ ነው መስማት ያለባቸው። አንዳንድ ዝም ብሎ ዩቱበሮችን የማይሆን ወሬ ህዝብን የሚያደነጋግር ህዝብን የሚያሸብር ወሬ ከሚናገሩት ይልቅ እንደዚህ እውነታውን አጣርተው በመጨረሻ በ11ኛ ሰዓት ላይ ትክክለኛውን ነገር የሚመጣውን ሚዲያ ነው እንጂ ብሎን ሚዲያ ማዳመጥ ስም መንካት ለአንተ ሚዲያ ጥሩ አይሆንም ብዬ ነው እንጂ ስም ጠርተን መናገር ይችላለን። እሱን ለጊዜው ስላለ ችግር የለውም። ግን ዜጎች ከማን መረጃ ማግኘት እንዳለባቸው፣ የትኛው ሚዲያ ማዳመጥ እንዳለባቸው ከወዲሁ ነገር መለየት አለባቸው የሚል አመለካከት አለኝ። ሌላው ዜጎቻችን በሚያደርጉት ነገር በሚሰሩት ነገር ሁሉ መጀመሪያ ምንጩ የተባለው ሰውዬ ሳያገኙ የተባለለትን ነገር ሳያረጋግጡ ወደ እርምጃ ማሄዱ። አሁን በዚህ ልጅ ሞቷል የተባለው ምክንያት ኢትዮጵያ ሕዝብ እንዳለ ነው የተጎዳው። ከኢትዮጵያ ሕዝብ ደግሞ በጣም የሚቀርቡት ወላጆቹ በጣም ተጎድቷል። አባትየው አለ፣ እህቱ አለች፣ ለልጁ ዘመድ አለ። እነዚህ ሰዎች በጠቅላላ ተጎድቷል። የሚታወቅ ልጅ ነው ልጁ፣ ልጅቷ የምትታወቅ ልጅ ናት። ይህን ሁሉ ታሪክ አልሰማችም እሷ የተወራውን ታሪክ። ስለዚህ ይሄ ዛሬ ደስ ብሎኛል ያልኩ አንደኛው ምክንያት ይሄንን እውነታውን ለህዝባችን ለኢትዮጵያ ህዝብ መላው ለሶሻል ሚዲያ ተከታዮች በሙሉ ይህን እውነታ በማቅረቤ በጣም ደስ ያለኝ። ምክንያቱም የስንት ሰው የተሰበረ ልብ የደማውን ልብ ነው ያዳነው። ዛሬ ይህን ነገር በማድረጋችን የረፍት ሰዓታችን ነው፣ ከልጆቻችን ላይ ጋር የስንጭ የምንልበት ነው። ስለዚህ ይህን ነገር እውነታውን ለማጣራት ብለን ነው ይህን ያደረግነው። በዚህ አጋጣሚ ደግሞ ኤምባሲያችንን የምናመሰግንበት አጋጣሚ ምንድን ነው?
ሲጀመረም ጀምሮ ይሄን ልጅ እንደሚከታተሉ እናውቃለን። ታሟል ተብሎ እንደሚከታተሉ እናውቃለን። መከታተል ብቻም አይደለም አሁንም ተነስተን እንሂድ ስንባል ኤምባሲው በዚህ ሰዓት የመሰረተኛ ከኛ ጋር ሄዶ ይሄን ነገር አረጋግጠው ለተመልካቾች ለኢትዮጵያ ሕዝብ ይሄን ነገር ሲያቀርብ በዚህ አጋጣሚ ኤምባሲው ማመስገን እፈልጋለሁ። ኢንሻአላህ በጣም እጅግ በጣም ብዙ ህዝብ ተከታትሎታል። በጣም የሚያስፈልገውም ይሄ ነውና እውነታውን ይዘን ብዙ እንዳልከው በተሰብ የኔ ልጅ ቢሆን ይሄ ልጅ እንዲህ ተለቆ ሞተ ተብሎ ወይም ደግሞ እንዲህ መሆኑ ጥሩ አይደለም። አንዳንድ ጊዜ ግን ለቤተሰብ ወይም ለምን የሚላኩ ቪዲዮዎችም ምሳሌ ለኔ የሚላኩ ብዙ ቪዲዮዎች አሉ የሚያሳዝኑ፣ እዚህም የባሰ ብዙ የሚያሳዝኑም አሉ። ሴቶች የተለያየ ነገር ሆነው ይልኩልኛል። ግን ያ ሁሉ ነገ እኔም በእናንተ መካከል ገልጽላቸው የምፈልገው እያለቀሳችሁ ሚዲያ ላይ ስትወጡ ነገ ትዳራላችሁ ህይወት አላችሁና ማህበራዊ ሚዲያ ደግሞ አንድ ጊዜ ከመዘገበው አይቀርምና ዛሬ እንዳለቀሳችሁ ስለማትቀሩ ሰብር አድርጉ፣ ዱዓ አድርጉ። በጣም በወረደ ሁኔታ እያለቀሳችሁ እየተዝረከረካችሁ ምናምን ስትወጡ ጥሩ ነው፣ ለዜጋችሁ ብላችሁ ነው። ግን ነገ ላይ ደግሞ ትጸጸታላችሁ። ምሳሌ አሁን በዚህ ልጅ ዛሬ ብዙ ነገር ለዜጋው አንድነት ያየንበት ልክ ያ የሶሪያው ህፃን ነው ያስታወሰኝ። እኔ ልጁ እንዳልሞተ ቀን ላይ ከሰማው በኋላ ምንድነው ያልኩት አሰብኩና የልጁ ቤተሰቦች እጅግ ያሳዝናል። ነገር ግን መላ ኢትዮጵያውያን ማነቃነቁ ሐሰት መሆኑ እንጂ ያው ለዜጎች ያለውን አንድነት ፍቅሩን ያየንበት ነው። እንደ ሁኖ ቢሆን ኖሮ ብላችሁ እናንተም እንድታስቡት ነው። በሌላ በኩል ደግሞ የተለቀቀውላ እውነት እንዳልሆነ ደግሞ ተመልካቾቼ እንድትረዱ ነው። ሁለታችሁም እናንተም ማሰብ ያለባችሁ ህዝቡ እንዴት በሐሰት በሚል ሳይሆን ሆኖ ቢሆን ኖሮ ችግሩ ያን አሳዛኝ ስለሆነ ብላችሁ ተረዱት። ተመልካቾቼ ደግሞ እንዲህም አይነት ነገር አሳዛኞች ሐሰትም ያልሞተም ሞተ ስለሚባል መረጃን ማጣራት ልመዱላለው። በዚህ አጋጣሚ እናንተ ማክብራችሁ በዚህ ሰዓት ይሄንን መረጃ ስለሰጣችሁኝ ተከታዮችም እኔን አክብራችሁ ይሄን መረጃ እየተከታተላችሁ ላላችሁ ከልብ እያመሰገንኩ በቀጣይ የህዝቦችን ጥያቄ ወደ እናንተም የማቀርብ ይሆናል። የሪያድ ኤምባሲ ለይሄንን መግለጫ ስለሰጠኝ በታጠቅ ሚዲያ ስም በተመልካቾች ስም አመሰግናለሁ። ሌላው ደግሞ አንዱ ለተካሰግና ችግር አለ። እስር ቤት ውስጥ ችግር የለም አንልም። በጣም ከፍተኛ ችግር አለ። በጣም ባያያዛቸው ላይ ብዙ ሰዎች አንድ ላይ ተከማችተው ከአቅም በላይ የታሰረ 100 ሰው የሚይዝ 500 ሰው የታሰረበት አለ። ይሄ የሚደበቅ የሚሸሸግ ችግር አይደለም። ይሄ ትክክለኛ ህዝባችን ችግር ላይ ነው ያለው። ችግር ላይ ወድቋል። በታሪክም ታይቶ የማይታወቅ ነገር ነው የሆነውና ይሄንን ነገር ተባብረን ልንወጣ ይገባል። ሁለተኛው ዜጎቻችንን አሳተን ወደ እስር ቤት የላክናቸው ሰዎች ልንጸጸት ይገባል። አሁን 70% 80% እስር ቤት እየተማቀቁ ያሉት በሰዎች ስህተት ውጡ ተብሎ በወጡት በአንዳንድ ሶሻል ሚዲያ ውጡ ተብሎ መታሰር የለም እንደዚህ የለም በሳምንት ውስጥ መንግስት ያስገባል ብለው በሶሻል ሚዲያ በአንዳንድ ግሩፕም የወጡ ተታለው የወጡ ተሸውደው የወጡ ሰዎች ናቸው ወደዛው ሲተማቀቁ ያሉት። እነዛው ሰዎች ናቸው ደግሞ አሁንም ሰው ሞተ ብሎ በሶሻል ሚዲያ በተለያየ ግሩፕ የሰው ፎቶ እየተቀባበሉ ይሄንን ህዝብ እያሸበሩ ያሉት። እነዚህ ሰዎች አደብ ቢገዙ ቀልድ ቢገዙ የኢትዮጵያ አይን ህዝቦች አይን ባያረፍባቸው ትናንትና ውጡ ብሎ ተዋሰጥቷል ያለምንም ደማን ያለምንም ጋራንቲ። ዛሬ ደግሞ ያልሞተው ሰው ሞተ ብሎ በሰላም ያለውን ሰው ሶሻል ሚዲያ ላይ ሲቀባበሉ ይሄ ጥሩ አይደለም። ክሬዲትን ደግሞ ያወርዳል። ስለዚህ በዚህ ዘንድ ሁላ የህዝብ አይን በከህዝብ እይታ አመኔታ እናጣለን። ስለዚህ ምንድን ነው ሌላው ነገር ደግሞ ታጠቅ በየቀኑ 2-3 ቀን ሶስት ወይ 2 ልጅ ይሞታል የሚባል ነገር ከጥስ ታረፋ ተብቻለሁ። ይሄ ነገር አይደለም። እንደዚህ ነው የሞተ ሰው አለ። አዎ አለ። ባለን ዳታ መሰረት 5 ሰው ያልበለጠ 5ቱ ቅድም እንደምንዘርዝረው እነዚህ የሞቱ ሰዎች ናቸው። ይሄን እነዚህ ደግሞ በተራራቀ ጊዜ የሞቱ ናቸው እንጂ በአንድ ዛሬ 2 ቀን ነገ 2 ቀን የሚባለው ነገር የለም። ይሄ ድጋግር ይተደረገ ነው። ሰው አልሞተም አይደለም፣ ሞቷል። አንድም ሰው መሞት የለበትም። በእኔ አመለካከት አንድም ሰው መሞት የለበትም። ነገር ግን ምንድነው ያልሆነውን ነገር
ለዩቲዩብ ጥቅም ብቻ ተብሎ ዜጎችን በማሸበር ይሄንን ማድረግ እንደሌለብን ነው መልዕክት ለማስተላለፍ ነው። በመቀጠል ዜጎቻችን ይሄንን ችግር እናልፋለን። የማይታለፍ ነገር የለም፣ የማያልፍ ነገር የለም። በዜጎቻችን ላይ ግን የማያን ነገር እየሰራን ለዩቲዩብ ጥቅም ብለን የማያን ነገር ፕሮፓጋንዳ የምንሰራ ሰዎች ነገ የታሪክም የሕግም ተወቃሽ እንሆናለን። ስለዚህ ከእንደዚህ አይነት ነገር ብንታደግ በወንድም በሴትም ተደራጅተው ይህን ነገር የሚያደርጉ ሰዎች አላህን የሚፈሩ ከሆነ በአላህ እንይዛቸዋለን፣ አላህ የማይፈሩ ከሆነ በሕግ እንይዛቸዋለን። ሰዎችን ባያሸብሩ፣ የሀገር ቤት ባያሸብሩ፣ ሌላ ውጭ ሀገር ያላቸውን ዘመድ ባያሸብሩ፣ የተጣራ ነገር እኛ ምን እናገራለን? ሰው ከሞተ ሞተ እንላለን፣ ከታሰረ ታሰረ እንላለን፣ ከተጎዳ ተጎዳ እንላለን። እኛ ነን አጠገቡ ያለ ነው። ስለዚህ አንዱ አሜሪካ ተቀምጦ አንዱ ወይ ሪያድ ላይ የተደረገውን ጅዳ ተቀምጦ ሰበር ዜና ብሎ የሚያቀርበው ነገር ዞሮ ዞሮ ራሱን ይጎዳል እንጂ ህዝብ እውነታውን ማግኘቱ አይቀርም። ይሄ ነገር ቢስተካከል እንደ ታጠቅ ሚዲያ ሁሉ ነገር ሁሉ ሰው በሰብር በትዕግስት ጠብቆ ሁሉም ነገር የተጣራ ነገር ለሰው ቢያደርግ ነው የምለው። በሌላ አጋጣሚ ከተገናኘን በጣም ነው የምናመሰግነው። ታጠቅ እስር ቤት ሆነን ነው የምናወራው። በሙሉ ልብ ተናገር። ትክክለኛ ኢንፎርሜሽን ነው ይሄ። ምንም የምታወሩበት ነገር የለም። ነገ ተነገ ወዲያ ደግሞ የተባልነው ነገር አለ። የልጁን ፎቶ ፈልጋችሁ ከሆነ ቪዲዮ ፈልጋችሁ ከሆነ ከኤምባሲ ደብዳቤ አጽፉና ነው ምንም መረጃ እንሰጣቸዋለን ተብሏል። በዚህም ማያምታ ካለ ነገ ከኤምባሲ ደብዳቤ አጽፈን የልጁን ቪዲዮ የእናትየውን ቪዲዮ አምጥተን እንለጥፍልሃለን። ታጠቅ በጣም እንወዳለን። ወሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እጅግ ከልብ አመሰግናለሁ። ሰላም ሁኑልኝ። በጣም ነው የማመሰግነው። በተመልካቾች ስም አደራ እምላችሁ አሁንም ቀጣይ ጥያቄዎች እንድትቀርቡ ነው የሚመጡ የህዝብን ጥያቄ ፊት ለፊት እኔም እጠይቃለሁ፣ እናንተም እንድትመልሱ ነው። እንዲሁ አንተ የህዝብ ጥያቄ ከመጠየቅ ወደ ኋላ አትበል፣ እኛ ደግሞ ከመመለስ ወደ ኋላ አንልም። ኢንሻአላህ ሽክራን ጀዛከላህ ኸይር። እሺ ውድ የታጠቅ ሚዲያ ተከታታዮች ምናልባት አንዳንዶች ያው ሐሳብን በነጻነት የነሱም የመስጠት መብት አላቸውና ለምን ጋበስክ የሚልም ግብዝ ይኖራል። እውነታን ማወቅ እንዲህ ጥሩ ነው። ብቻችንን ብናለቅስ ቁስላችሁን በመነካካት ብቻ በመጮህ ብቻ ትርጉም የለውም። ስለዚህ በዚህ መንገዱ በቀጣይ ስለ ምህረት አዋጁም ሆነ ስለ ሌሎች የሚመለከታቸው ዛሬ የህፃናትና የሴቶች ጉዳይ አሁን እስር ቤት ድረስ ሂዶ ባይናቸው እንዲያው ከላይም ታዘው ከታችም የህዝቡ ጫና የኛም ጥያቄ በማድረግ እነሆ እውነታውን አቅርበናል። ልጁ አልሞተም። ስለዚህ አልহামዱሊላህ። ነገር ግን ስቃዩ የለም ወይ? ስቃዩ አለ። አሁንም አሉታዊ ሁኔታ ምናልባት አንዳንዶች ያልተረዱ የመንግስትን ሚዲያ ወይም ሲናገሩ የራሳቸው ነው። የምትቀበለውን ትቀበላለህ፣ ማትቀበለውን አትቀበልም። ኧረ ታጠቅ አንተም የነሱ ልትሆን ነው እንዴ? ኧረ ምን ነካህ እንዳትሉ ከዳር ሁነን ብናስለቅስ ብናለቅስ ማልቀስ ማስለቀስ ከኛ ወዲያ ትርጉም የለውም። ያለነሱ ከላይ ከታች ያለነሱ እውነታውን ደግሞ ማወቅ ጥያቄውን ደግሞ እኔ አፋጦ መጠየቅ የህዝብን ጥያቄ መጠየቅ የኔ ጀግንነት የኔ ላይ ይለካል። ጀማሪ ነኝ ግን የህዝቡን ጥያቄ የምትልኩልኝን ለሚመለከተው አካል በማቅረብ ያለውን ሁኔታ ለምን በሚል እናከናውናለን። የዛሬው ግን ዓላማዬ በመላ ኢትዮጵያ ወይም በመላው ዓለም ላይ ብዙዎችን ያስለቀሰውና አንጀት የበላው በጣም እንቅልፍ ነስቶኝ የነበረውን ጉዳይ ለሚመለከተው አካል ልኬያለሁ፣ ለኤምባሲ ሰራተኞች። እውነት ይሄን ልጅ እያያችሁ እንቅልፍ ወሰዳችሁ በሚል ምክንያቱም እዚህ ጋር ወጥቼ ብጮህ ከእናንተ ጋር መላቀስ ብቻ ነው ያለው መፍትሄ። እውነታው ምንድነው? እውነትስ ተኛችሁ ወይ የሚል ነበር። ግን ስለ ጉዳዩ አይ የለም አሉ። አሁንም በአካል መሄድ ስለነበረባቸው ነገሩ እየጦዘ ከመሄዱ አግዛው እስር ቤት ላይ ሆነው ይህን መረጃ ሰጥተውናል። እናመሰግናለን። ምክንያቱም እውነት ነውና ጉዳት የለም፣ በጣም አለ። መረጃ ቀን ሞልቷል። ጅዋሌ የሚያስለቅስ ሞባይሌ ሙሉ ነው። ግን በማልቀስ ብቻ ችግሩ ሊፈታ ስለማይችል አሁንም ቢሆን ኢንሻአላህ በረራዎችም ስለ ሌሎች መረጃዎችም የሚመለከተውን አካል የሪያድን ኤምባሲ ዜጎች የሚጠይቁትን የሚፈልጉትን ጥያቄ በመጠየቅ መረጃዎች ለመስጠት ፈቃደኛ ነን ብለዋል። ስለዚህ እስከዛው ድረስ ደግሞ ሌሎች ጥያቄዎችና የማነሳቸውን በየወቅታው የሆኑትን
ጥያቄዎችንም ከናንተ በመቀበል ከኔ የተሻለ መጠየቅ የሚችል ሰው ካለም በመጋበዝ እነሱን እንዲጠይቅ አደርጋለሁ። እንደተደሰታችሁ ተስፋ አደርጋለሁ። ልጁ አልሞተም። አለመሞቱን አልহামዱሊላህ። ችግሮች አሉ፣ አዋሉ ግን በተባለው ልክ አለመሆኑ ደግሞ የጉዳዩ ባለቤት እስር ቤት ላይ ሆነው ይህን መግለጫ ሰጥተውናል። ከልብ አመሰግናችኋለሁ። ታጠቅ ሚዲያን መረጃ ለመከታተል ከ3000 ህዝብ በላይ በዚህ ቁጭ ብላችሁ ስለተከታተላችሁኝ አላረዝምባችሁም። ከልብ ነው ወዳችሁ። አሁንም የበለጠ አማናና የበለጠ እውነታውን ወደዳችሁኝ። ስለሰደብኩ ልትወዱኝ ትችላላችሁ፣ ግን እውነት ናት። መጋፈጥ አለብን። እውነታን ማቅረብ ሚዲያውን ታማኝ እንዲሆን ያደርገዋል። ስለዚህ እስካሁን የጠፋሁት ጉዳዩን እያጣራው እንጂ ተኝቼ አለመሆኑን እንድታውቁት ነው። አከብራችኋለሁ፣ እወዳችኋለሁ። ሰላም ሁኑልኝ። ደህና ሁኑ።